ነጭ ሽንኩርትን መመገብ ሰውነታችሁን ከበሽታ የሚከላከል ተፈጥሯዊ አንቲባዮቲክ ነው ወይንስ በዝምታ የጨጓራችሁን ግድግዳ የሚያቆስል አደገኛ ቅመም? ብዙ ሰው ነጭ ሽንኩርት ለጤና ፍጹም ጠቃሚ እንደሆነ ያስባል። ነገር ግን በየቀኑ የምትወስዱት መጠንና አጠቃቀማችሁ ካልተስተካከለ ይህ ተአምራዊ ተክል ለደም ማቅጠንና ለምግብ መፈጨት ችግር ትልቅ ምክንያት ሊሆን እንደሚችል ያውቃሉ? ስለዚህ በዛሬው ትምህርታችን ነጭ ሽንኩርት በየቀኑ መመገብ በሰውነታችሁ ላይ የሚያመጣቸውን 5 አስገራሚ ለውጦች፣ ለከፍተኛ ውጤት ነጭ ሽንኩርትን ከመመገባችሁ በፊት ማድረግ ያለባችሁ አንድ ወሳኝ ቅድመ ሁኔታ፣ ማን ጥንቃቄ ማድረግ እንዳለበትና 90% ሰው የሚሳሳተውን አደገኛ የአመጋገብ ስህተት እነግራችኋለሁ። ይህንን ካላወቃችሁ ነጭ ሽንኩርት መመገባችሁ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎች ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ወደ ዝርዝሩ ከመግባታችን በፊት ግን አንድ ጥያቄ ላቀርብላችሁ። እናንተ ነጭ ሽንኩርት በብዛት የምትጠቀሙት በጥሬው ነው ወይንስ በምግብ ውስጥ ተበስሎ? አሁኑኑ ምርጫችሁን ኮሜንት ላይ ጻፉልኝ። ለምን እንደጠየኳችሁ በቪዲዮ መሃል ስትረዱት በእርግጠኝነት ትደነቃላችሁ። ምክንያቱም አንደኛው አጠቃቀም የነጭ ሽንኩርቱን የፈውስ ኃይል ሙሉ በሙሉ ሊያጠፋው ይችላል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። ነጭ ሽንኩርት ከማንኛውም ምግብ በላይ ለረጅም ዘመናት እንደ መድኃኒትነት ሊያገለግል ቆይቷል። ከጥንታዊቷ ግብጽ ጀምሮ እስከ አዩርቬዳ፣ ባህላዊ የቻይና ሕክምናና የሜዲትራኒያን ባህሎች ድረስ ነጭ ሽንኩርት ለጥንካሬ፣ ለጥበቃና ለጽናት ትልቅ ዋጋ ይሰጠው ነበር። ዛሬ ብዙ ሰዎች ይህንን ጥበብ በቀጥታ በመውሰድ በጨመርኩ ቁጥር ጥቅሙ ይጨምራል ብለው በማመን በየቀኑ ጠዋት ጥሬ ነጭ ሽንኩርትን ይውጣሉ። በሕክምና እይታ ግን ነጭ ሽንኩርት በምግብ መልክ የቀረበ ኃይለኛ መድኃኒት ነው። አንዳንድ ሰዎች በየቀኑ ነጭ ሽንኩርት በመጠቀማቸው የኢንፌክሽን መቀነስ፣ የተሻለ የደም ዝውውር እንዲሁም የብግነት መረጋጋትን ያገኛሉ። ሌሎች ግን የጨጓራ መቃጠል፣ የሆድ መነፋት፣ ራስ ምታት ወይም ድካም ያጋጥማቸዋል። ይህም ነጭ ሽንኩርት ተፈጥሯዊ ስለሆነ ግራ ያጋባቸዋል። ግንዛቤው እዚህ ጋር ነው። መድኃኒትነት ያላቸው ምግቦች ልክና ክብር ይፈልጋሉ። ነጭ ሽንኩርት በተገቢው መጠን ሲወሰድ ይፈውሳል እንጂ በብዛት በመውሰድ ብቻ ተአምር አይሰራም። የዘመናዊ የአኗኗር ዘይቤ በሰውነታችን የመከላከል አቅም እንዲሁም በደም ዝውውር ላይ ከፍተኛ ጫናን ይፈጥራል። ብዙ ሰዎች ከሚከተሉት ነገር ጋር ይኖራሉ: ስር የሰደደ ብግነት ወይም ኢንፍላሜሽን፣ ተደጋጋሚ ኢንፌክሽኖች፣ ደካማ የደም ዝውውር፣ የአንጀት ስሜታዊነትና ከፍተኛ የህዋሳት ውጥረት። ነጭ ሽንኩርት የቆሻሻ ማስወገጃ ኢንዛይሞችን፣ የመከላከያ ህዋሶችንና የደም ፍሰትን በእጅጉ የሚያነቃቁ የሰልፈር ውህዶችን ይይዛል። በመጠኑ ሲሆን ይህ ጥበቃን ይሰጣል። ከልክ በላይ ሲሆን ወይም በባዶ ሆድ ሲወሰድ ግን ቁስለትንና ብግነትን ይፈጥራል። የሰውነትን መከላከያ የሚያጠነክር ምግብ ያለ አግባብ በየቀኑ ሲወሰድ ስሜታዊ የሆኑ የሰውነት ክፍሎችን ከመጠን በላይ ሊያነቃቃ ይችላል። የነጭ ሽንኩርት እውነተኛ ጥቅሞችንና ኃይሉን ስናይ የበሽታ መከላከል ስርዓትን ማጠናከር። ነጭ ሽንኩርት አሊሲንና ሌሎች የሰልፈር ውህዶችን ይዟል። ከባዮሎጂ አንጻር እነዚህ ውህዶች የነጭ የደም ህዋሳትን ንቃት ይጨምራሉ። ይህም ሰውነታችን በሽታ አምጪ ተህዋሲያንን በፍጥነት እንዲከላከል ይረዳል። በየቀኑ በመጠኑ ነጭ ሽንኩርትን መውሰድ የሰውነት ዝግጁነትን ይጨምራል። ይህም የሰውነትን የመለክት ልውውጥና የጸረ ኦክሲዳንት መከላከያን በማሻሻል እንጂ የሰውነትን ሚዛን በማናጋት አይደለም። ይህ ጥቅም በሂደት የሚታወቅ ሲሆን በተለይ በጭንቀት ወይም በወቅታዊ ህመሞች ወቅት ጉልህ ድጋፍን ይሰጣል። የጸረ ብግነትና የህዋሳት ጥበቃ። ነጭ ሽንኩርት የብግነት መልእክቶችን ይቀንሳል፣ ነፃ አውጪዎችንም ያጠፋል። ይህ የደም ስሮችን፣ መገጣጠሚያዎችን እንዲሁም ህብረ ህዋሳትን በዝግታ ከሚፈጠር ስር የሰደደ ብግነት ይጠብቃል። ለሚስማማቸው ሰዎች በየቀኑ ነጭ ሽንኩርት መመገብ ለተረጋጋ የሰውነት ጤናና ለህዋሳት ጥንካሬ አስተዋጽኦ ያደርጋል። የልብና የደም ዝውውር ድጋፍ። ነጭ ሽንኩርት የደም ስሮችን የመለጠጥ አቅምን ያሻሽላል። ደሞ እንዳይረጋ በማድረግ የተስተካከለ የደም ዝውውር እንዲኖር ይረዳል። በተጨማሪም ለደም ግፊት ቁጥጥርና ለኮሌስትሮል ሚዛን መጠነኛ ድጋፍን ይሰጣል። እነዚህ ጥቅሞች ለስላሳና ተደራራቢ ናቸው። ነጭ ሽንኩርት ድጋፍ ነው እንጂ የህክምና መድኃኒቶችን ሙሉ በሙሉ አይተካም። የቆሻሻ ማስወገጃ ዲቶክስና የጉበት ድጋፍ።
በነጭ ሽንኩርት ውስጥ ያሉ የሰልፈር ውህዶች የጉበትን ቆሻሻ በማስወገድ ኢንዛይሞችን ያነቃቃሉ። ይህም ሰውነታችን መርዛማ ነገሮችንና የሜታቦሊዝም ቆሻሻዎችን በብቃት እንዲያስወግድ ይረዳዋል። ይህ ድጋፍ ጠቃሚ የሚሆነው የሰውነታችን የቆሻሻ ማስወገጃ መንገዶች ጠንካራ ሲሆኑ ብቻ ነው። የምግብ መፈጨት ድጋፍ በትንሽ መጠን። ነጭ ሽንኩርት ለምግብ መፈጨት የሚረዱ ፈሳሾችን ያነቃቃል። እንዲሁም በምግብ ውስጥ ወይም በትንሽ መጠን ጥሬው ሲወሰድ ለአንጀት ባክቴሪያዎች ሚዛን ሊረዳ ይችላል። ይህ ጥቅም ግን በቀጥታ እንደ ግለሰቡ የምግብ መፈጨት ጥንካሬ ይወሰናል። የሜታቦሊዝም እና የደም ስኳር ድጋፍ። ነጭ ሽንኩርት የህዋሳት ውጥረት እንዲሁም ብግነትን በመቀነስ የኢንሱሊን ስሜታዊነትን በትንሹ ሊያሻሽል ይችላል። ይህ ተጽዕኖ ረቂቅና ደጋፊ እንጂ በሽታን ሙሉ በሙሉ ፈዋሽ አይደለም። ተግባራዊ የሆነ የአጠቃቀም መመሪያን ስናይ ነጭ ሽንኩርት የተሻለ ጥቅም የሚሰጠው መጠኑ ሲጠበቅ፣ በአግባቡ ሲዘጋጅና ሰዓቱ ሲጠበቅ ነው። የሚመከረው የዕለት መጠን ለአብዛኛው አዋቂ ሰው በቀን አንድ ትንሽዬ ነጭ ሽንኩርት ተከሽኖ ወይም በትንሹ ተቀጥቅጦ በቂ ነው። ጠቃሚ ልማዶችን ስናይ ነጭ ሽንኩርትን ቀጥቅጠው ከ5 እስከ 10 ደቂቃ ካቆዩት በኋላ ወደ ማብሰያ ጨምሩ። ጠቃሚ ውህዶቹ እንዲነቃቁ ይረዳሉ። ቁስለትን ለመቀነስ በትንሹ አብስለውት ይብሉት። ሁልጊዜም ከምግብ ጋር ይውሰዱ እንጂ በባዶ ሆድ አይመገቡ። የበሰለና ጥሬ ነጭ ሽንኩርትን እያፈራረቁ ይጠቀሙ። ጥሬ ነጭ ሽንኩርት ኃይለኛው ቢሆንም አንጀትን የመቁሰል እድሉ ከፍተኛ ነው። በየቀኑ ከፍተኛ መጠን ያለው ወይም ብዙ ፍሬ ከመውሰድ ይቆጠቡ። የተለመዱ ስህተቶች የሚባሉት ታዲያ በየቀኑ ጠዋት ጥሬ ነጭ ሽንኩርትን መብላት፣ ፍሬውን ሙሉ በሙሉ ሳይታኘክ ወይም ሳይቀጠቀጥ መዋጥ፣ ሲያቃጥል የበለጠ ይፈውሳል ብሎ ማሰብ፣ የጨጓራ ምቾት ማጣት እያሳየ ቢቀጥሉ መብላቱን አለማቆም ናቸው። ጉዳቶቹንና ማን ጥንቃቄ ማድረግ እንዳለበት ስናይ የጨጓራና የአንጀት ቁስለት። ጥሬ ነጭ ሽንኩርት የጨጓራ ግድግዳን ሊያቆስል ይችላል። ይህም ለቃጠሎ፣ ለጋዝ እንዲሁም ለተቅማጥ ይዳርጋል። በተለይም በየቀኑ በባዶ ሆድ ሲወሰድ። የሆድ መነፋትና ጋዝ። በውስጡ ያሉት የሚቦኩ የሰልፈር ውህዶች የሆድ ዕቃ ችግር ወይም ስሜታዊ የምግብ መፈጨት ባለባቸው ሰዎች ላይ የሆድ መነፋትን ሊያባብሱ ይችላሉ። የነርቭ ስርዓትን ከመጠን በላይ ማነቃቃት። ነጭ ሽንኩርት የደም ዝውውርንና ሜታቦሊዝምን ያፋጥናል። ስሜታዊ በሆኑ ሰዎች ላይ ይህ ለራስ ምታት፣ ለማዞር ወይም ላለመረጋጋት ስሜት መንስኤ ሊሆን ይችላል። የደም ማቅጠን ባህሪ። ነጭ ሽንኩርት ደም እንዳይረጋጋ ያደርጋል። ከልክ በላይ መውሰድ የመድማት አደጋን ሊጨምር ይችላል። በተለይ የደም ማቅጠኛ መድኃኒት ለሚወስዱ ወይም ለቀዶ ጥገና ለሚዘጋጁ ሰዎች። ነጭ ሽንኩርት እንዳልተስማማዎት የሚጠቁሙ ምልክቶች የሚባሉት የጨጓራ ቃጠሎ፣ የሆድ መነፋት፣ ራስ ምታት እንዲሁም ድካም። እነዚህ ሲታዩ መጠኑን ወይም የመብላቱን ብዛት ይቀንሱ። ለአብዛኛው ሰው በትንሽ መጠን በበሰለ ወይም በአግባቡ በተዘጋጀ መልኩ ሲወሰድ የነጭ ሽንኩርት ጥቅሙ ከጉዳቱ ያመዝናል። የምግብ መፈጨት ስሜታዊነት፣ የመድማት አደጋ ወይም የአንጀት ብግነት ላለባቸው ሰዎች ግን በተለይ ጥሬውን በየቀኑ መውሰድ ጉዳቱ ከጥቅሙ ሊያመዝን ይችላል። ስለዚህ እውነታው ይህ ነው። ነጭ ሽንኩርት ጉዳት የሌለው ተራ ነገር አይደለም። ነጭ ሽንኩርት አደገኛም አይደለም። ነጭ ሽንኩርት ኃይለኛ የምግብ መድኃኒት ነው። በብልሃት ሲጠቀሙበት የመከላከል አቅምን እንዲሁም የደም ዝውውርን ያጠነክራል። ያለ ገደብ ሲጠቀሙበት ግን ሊጠብቃቸው የተገባውን የሰውነት ክፍሎች ያቆስላል። ጤና የሚገኘው በኃይል በመጨቅጨቅ ሳይሆን በጥንቃቄና ቀጣይነት ባለው ልምድ ነው። ነጭ ሽንኩርትን በለሰለሰ መንገድ ይጠቀሙ። ጥንካሬውን ያክብሩ። ይህ ጥንታዊ ፈዋሽ ሰውነቱን በዝምታ ሳይጨቁን እንዲደግፉ ያድርጉ።